አሁን ሳሪ አሁን ተቀይመሽኛል እኔን አሪ ጭራሽ ማርያም ምንም አልመሰለ አውራት እኮ ሮዋንን ሳሪ እንኳን አትቀየምኝ። ሳሪ መከታዬ ናት። ባይዘው ሳሪ እኔ የዛሬ ስንት ጊዜ ነው ከሆነ ሰው ጋር ስጣላ የሆነ ጊዜ ታስታውሽ እንደሆነ ሁሉም ሰው እኔ ብዙ ሰው ተቀይሜያለሁ እና የዛን ቀን አንቺ እንደውም በቅርቡ እንደታረቅሽ ምናምን ሰምቻለሁ በቅርብ ጊዜ እና በሰዓቱ አንቺ ከኔ ጋር ነው የነበርሽ። ምክንያቱም አንዱን ወገነሽ እንትን አላልሽም እና በዚህ ደንቆሮማይ በጣም የሚገርመኝ ሰው በቃ እኔ በስካር ምናምን ስላወቀኝ በቃ ሰካራም የሚለው ነገር እኔ በጣም ደም የሚፈላ በቃ እስሙ ሐሳብህን ብቻ ግለጽ። አንተ ተናገር። ሐሳብህን አይደለም እኮ የሚያናድሽ ነገር እኮ ምንድነው መሰለሽ? አሁን አላስ ጋይስ ተው ወደ ሀይባ ቤት ሂጄ ነበር። እኔ ይቅርታ ለመጠየቅ ሂጃለሁ፣ ለረዋን ስል ሂጃለሁ። ምክንያቱም እኔ ፐርሰናል እንትን ጸብ የለንም። ምንም እኔ ሀይባ ስለኔ ነክተኛ አታውቅም። ገባሽ አይደለ? ስላለች ሰው ምናምን ከሷ ጋር ሊሆን ይችላል ቢረግጠኝ ምናምን ጉዳይ አይደለም። እኔ ዋና ፖይንት ረዋን እንዴት ይሄን ኬዝ ጨርስ የሚለው ነው እንጂ እኔ ረገጡኝ አልረገጡኝ ምንም አይመስለኝም። ምክንያቱም ሰደውኝ እኔ እነሱ አልይዝባቸውም፣ እነሱ አያውቁትም። ምኖረው እኔ ነኝ። አብሬያት ያለዋት ከረዋን ጋር የምናሳልፈው ወይም ደግሞ የምንሄድበት መንገድ ያንን ሁሉ ችግር ስታሳልፍ የምጋፈጠው ኡስማን እንጂ ሌላ ሰው አይደለም አይደል ሳሪ? ምክንያቱም እሷ ስታለቅስ እሷ የሆነ ነገር ስትሆን ባል አለ፣ እኔ ደግሞ ግዴታ አለብኝ እንደ ባል መጠን ግዴታ አለብኝ። ሲከፋት ሁሉ ጊዜ ሲከፋት የሆነ ነገር ስትሆን እኔም ይከፋኛል። ምክንያቱም እሷ በቃ የሆነ ነገር ነፃ ሁና ራሷን አረጋግታ ራሷን ሳታረጋጋ እንዴት ነው እንትን የምትሆነው? እናንተ መብታችሁ ነው። ኮሜንታተሮች ብትሳደው ብትሉ የምታውቁት ታሪክ የላችሁም። ምክንያቱም እናንተ በቃ ትሄዳላችሁ፣ ወደ ስራ ነው፣ ከዛ ትመጣላችሁ ምናምን ምንም እናንተ አታውቁትም። ረዋን የምታሳልፈው ነገር አታውቁም። ምን አይነት ትላለ ምንም ነገር የምታውቁት ነገር የለም። እና ሂጄ ነበር እኔ ይቅርታ ብያለሁ። ባይዘው ወይ ሳሪ ጥሩ ሁኔታ ላይ አይደለሁም ያለሁት አሁን። ገባሽ አይደለ ሳሪ? ማለት ከረዋን ጋር በእርግጥ ነው ሀቢባን ተናግሬያለሁ። ጥሩ አይደለም እንደዛ መናገሬ። ሐሳቡ ትክክል ነው፣ ግን በዛ የወቀስኩበት መንገድ ያው ያስዱ ምናምን ነው እሱ ስህተት ነው። ነገር ግን እንድሳደብ ያደረገ ደግሞ ምክንያት ስላለኝ ነው። እኔ ወድጄ አይደለም። እኔ አስቀይማኝ አይደለችም ወይ የሆነ ነገር አድርገኝ አይደለችም። ጎብሸል አይደለ? ዛሬ ቀን እናንተ ኮሜንታተሮች ባይዘው እንደፈለጋችሁ አራጉ፣ አይመለከተኝም። እስሚ እነሱን ተውና አንተ አውራ። ዝም ብለህ ሐሳብህን እንትን አትበል፣ አትበታትን፣ አውራ። በነገራችን ላይ አንድ ነገር ልንገርህ። እኔ የተቆረጠ ቪዲዮ አየሁ፣ ፎቶ የተለጥፎ ምንድነው አልኩኝ። እንደዚህ ካላስ ምንም ነገር እንትንም አላልኩትም። ምክንያቱም ካላስ ምንም ማድረግ አልችልም። በቃ ከዛ በኋላ ደግሞ አሁንም ይቅርታ ያልከውን ቪዲዮ አየሁ። በቃ ምንም ግን ሮዋንን እኔ ልንገርህ፣ ሮዋንን አሁንም ምነግራት ለራሷ ትኩረት ትስጥ። ያለችበት ሁኔታ ራሷንና ራሷን ብቻ በቃ ከዛ በኋላ ሁሉም ነገር ይቀጥላል። አሁን ያለችበት ሁኔታ ለራሷ ጊዜ የምትሰጥበት ነው። በቃ አለቀ። ካላስ ፖይንት እሱ ነው። ቅድም ይኸውልሽ ስራ እንግባ፣ ወደ ስራችን እንመለስ። አሁን የስራ ሰዓት ነው። ገብቶሻል? እኔ ኮሜንታተሮች ነገ እኔን ይደግፉኛል። ምክንያቱም እነዚህ ግልብጥ ይላሉ። ቂጣ አይደለ? ቂጣ ተጋግሮ በእንትኑ ሳይበስል ሲቀር እንደዚህ ይገለበጣል። አዎ፣ ግን አንድ ኡስሚ ልንገር፣ እነሱም እኮ ሮዋንን በጣም በብዙ መንገድ ደግፈዋታል። ኖ እኔ አንድ ማጥራት ያለብኝ ነገር ምን አለ መሰለሽ፣ ዛሬ ቀን ሀቢባ ጥሩ ሌቭል ላይ ስላለች ሊደግፏት ይችላሉ። የፈለጉ ነገር ማለት መብታቸው። እንደዛ አይነት አይደለም ኡስሚ። አንድ ነገር ልንገር፣ ይኸውልህ፣ ቆይ አዳ አሁን እነዚህ ሰዎች አንተ የተናገርከው ሀቢባን ብቻ አይደለም፣ ሁላችንንም ስትናገር ነው እዚህ ጋር ገብቷል። እነዚህ ሰዎች ደግሞ ረዋን ባለቀሰች ጊዜ በጣም ብዙ ነገር ሆነው እኛን ዋጋ አስከፍለው ነበረ። ከረዋን ጎን ነበሩ። ገባሽ? አዎ። ስለዚህ አሁን ገብቷል። ግዴታ ሀቡን ስለደገፉ ነው ብለን ልንል አንችልም። እኛ እዛ ጋር ተረድተናል። እኛ ብዙ ነገር እንደውም ከፍለን ከረዋን ጎን ነበሩ። እንደውም አክሰፕት ሊደረጉ የሚገባቸው እነዚህ ልጆች ነው። ካንተ ጋር ቅይማቸው ምንድነው?
በዚህ ሰዓት ስም ባጠራ የምር ኡስሚ እኔ አንድ ነገር ልንገርህ አሁንም ቢሆን ከዚህ ነገር ብትወጣ በጣም ደስ ይለኛል ምክንያቱም አሁን ሮዋን ባለችበት ሁኔታ እሷን እኛ መደገፍ ነው በቃ እሷን እኛ አንድ ነገር ሳሪ አንድ ነገር ልንገርሽ እኔ የእውነት ማለት ነው እኔ አላስ ጋይስ ከይተ ኮሜንታተሮችን የምንም አልቀየማቸው የፈለጉ ሊሆኑ ምክንያቱም ያ ላይፍ የሚያሳልፈው ኡስማንና ረዋን ናቸው የረዋን ወላፈን እኔ ጋር ነው የሚደርስ እነሱ ጋር አይደርስም እነሱ አንድ ሰው ገንዘብ አይደለም ነፃነት ይፈልጋል ሰላም ይፈልጋል ይሄ ምንድነው የሜንታሊቲ ነፃነት ፍሪደም ይፈልጋል ገብቶሻል አይደለ እቺ ልጅ ነፃ አልወጣችም አሁን እነሱ የሚያስቡት ሀቢባ 99% ሰርታለች መልካም ስራ ሰርታለች ገብቶሻል አይደለ እቺ ልጅ ግን አላረፈችም ሳሪ ታውቂያለሽ አንቺ አይዲያ ሲዘሽ ስንት ተጋፍጠሻል ስንት ነገር ደርሶብሻል ይሄን ሁሉ ነገር አቃለው ገብቶሻል አይደለ እኔ ረጅም ርቀት እጃለሁ በምችለው ነገር እንደ አንድ ወንድ ልጅ እንደ ባሏ መጠን ማለት ነው ገባሽ አይደለ ብዙ ነገር ለማድረግ ሞክሬያለሁ ሁሉ ጊዜ ምናት እኔ በሰላም ፍቱት ይሄ ነገር ህግ ላይ ደርሶ ሌላ ነገር በቃ ነገሩ እንዳይከብድ አንቺም ካሁን በኋላ መጠመድ ያለብሽ ወደ ፍርድ ቤት ወደ ምን ሳይሆን ልጅሽን ማሳደግ ላይ ፎከስ አድርጊ በጣም አሁን ትዳራችን ምንድነው መሰለሽ አሁን እኔ በተናገርኩት ነገር ይገባኛል ያ ነገር የተናገርኩት ደግሞ ሆን ብዬ ነው ሳሪ እንዴት ካልሽ ደግሞ አንድ ነገር ልንገርሽ ታዲያ ኡስሚ ሆን ብለህ ከተናገርክ ለምን ይቅርታ ትጠይቃለህ አንዴ ልንገርሽ ሳሪ ለምን እዚህ ጋር አንተ መውሰድ አለብሽ ያ ነገር ስናገር ኃላፊነት መውሰድ አለብኝ ምክንያቱም ሌላ ሰው የሚከፋው አካል አለ ገብቶሻል አይደለ ግዴታ ነው ይቅርታ መጠየቅ ለነሱ ምክንያቱም ይኸውልሽ በሰዓቱ ዛሬ ቀን አይደለም እናንተ ከባድ ጸብ አልነበራችሁ ከሀይባ ጋርና ከእንትን እናንተ በፊት ሌባ ስትባሉ አልነበራችሁ ምንነሙን ደላላ ሌባ ስትባሉ ነበራችሁ አይደል ያ ነገር አልፏል ገባሽ በዛን ጊዜ እነሳሪ ሊያስማሙ ሲገቡ 5000 ድርሃም በየጊዜው እንዲከፈላት ብሎ ሊያስማሟቸው ሲገቡ ሳሪ አልሀበሻ ማለት ነው የዛን የሽምግልና ሲገቡ አይሆንም ይሄ ነገር አይፈታም ገባሽ አይደለ እናንተ ሌባ ተብላችሁ ተሰደባችሁ እና ታዲያ ሀቡ ይሄ ነገር አይፈታም ብላ ያለችው ለማን ብላ ነው ለሮዋን ብላ ነው አይደለም በዚህ ግን አልጠቀመቻትም እኮ ነው የምልሽ አንዴ ሳሪ እና ከህግ በላይ ናት እንዴ ሀቢባ ላ ከህግ በላይ አይደለም ስለዚህ አሁን እኮ ይሄ ህግ ያዘው ነገር ነው እንጂ ሀቡ በራሷ መንገድ የምታዞረው ነገር አይደለም ተረድተኛል እኛ እኮ አንቺ በሰዓቱ ግን ይፈታ ነበር እንዴት በይ ሳሪ አልሀበሻ ሽምግልና ብዙ ጊዜ ትገባለች አይደለ በዚህ ነገር አትታማም የዛን ጊዜ ገብታ ነበር እንደዚህ አድርጎ ያልቅ ነበር ዛሬ ቀረዋን 2 አመት ሙሉ ይሄንን ኬስ ሳይፈታ ስማኝ አዳምጠኝ በሰዓቱ የነበረው ነገር በዚህ መንገድ ሮዋን እንደተጠቃች ነው የሚሆነው በማለት የተነሳ ከህግ በላይ ማንም የለም ተብሎ ነው አሁንም እኮ ኡስሚ እዚህ ጋር ህግ የያዘው ጉዳይ ነው እንጂ የሀቡ ችግር አይመስለኝም የሀቡ ችግር አይደለም አዳምጪኝ እኔ ይኸውላችሁ አሁን እኔ ይኸውላችሁ እሷ የስደት እናቷ ናት ገብቶሻል አይደለ ያ የተናገርኩበት ቃል ይደብራል ገብቶሻል ዛሬ ቀን ግን ያ ነገር ምን አለ መሰለሽ እናንተ የትናንተን አስታውሱ ዛሬ ቀን ሳቱ የትናንተን አስታውሱ ዛሬ ቀን እናንተ ጥሩ ሆናችሁ ሰላም ፍጠሩ ማንጋ አይደለም ከማንም ሰው ጋር ሰላም ሁኑ ገብቶሻል ከሁሉም ሰው ጋር ገባሽ አይደለ ሳሪ እኔ የምልሽ ነገር ምንድነው አሁን ሰው አይረዳሽም አሁን ኡስሚ ይኸው ለአንድ ጥያቄ ልጠይቅህ አሁን አንተ እንዳልከው ኮሜንታተሮች ቢስቁ ኮሜንታተሮች የፈለጉ ነገር እነሱን ተዋቸው ሐሳብህን መግለጽ የምትፈልግ ከሆነ ኡስሚ ሐሳብህን የምትገልጸው በመቆራረጥ ሳይሆን ሙሉ በሙሉ አለ የምትለውን ነገር ነው ማውራት ያለብህ ከዛ ውጭ አሁን እንዳልከው ፈልገ ካልሆነ ይቅርታ ይጠየቀው አሁንም ችግር እንዳለ ከሆነ ቀን እየጠበቅ መውጣት አይጠበቅብህም አንደኛ ሮዋንን መረበሽ ነው እኔ ማርያምን ነው የምልህ ኡስሚ ስሜት የሚሰማኝ አሁን እሷ ሙልዬ ለምን አስገባቸው ተዋት እዚህ ነገር ምን ታደርጋለች ሮዋን ባለችበት ሁኔታ ምንም አይነት ነገር እሷን የሚረብሽ ነገር መፍጠር የለበትም ሀቡን ባለችበት ሁኔታ ሁለቱም እርጉዝ ናቸው ነገሮችን ማስተካከል ማውራት ከፈለጋችሁ ሁለቱም ሲወልዱ
ቀን ጠብቀው በስነ ስርዓት እንደ ሀቡኮ ከኛ በላይ ለሩዋን ትቀርባታለች፣ መነጋገር ይችላሉ። አበቃ። አሁን ግን ኡስሚ ለሩዋን ጤንነት ለምን አታስብም አንተ? እሷ ይሄ ሁሉ በተፈጠረ ሰዓት እኮ በጣም ነው የምታዝነው። እኔ በቀደምም አግኝቼ መጥሪያታለሁ። ይኸውልሽ እኔ ዛሬ ቀን ስራ እንስራ፣ ወደ ስራ እንሂድ ታውቂያለሽ አይደለ? የሆነ ጊዜ ስራ ተመቶ ነበር ስራ እንስራ። አሁን የደሞ ሰዓት ነው ትንሽ እንስራ እና አንተን እናርግ ብያት ነበር። ገባሽ አይደለ? ከዛም በኋላ ይኸውልሽ እሷ በጣም ነው የተበሻ እንትን ብላለች። በጣም በቃ ተናዳ፣ ምክንያቱም እኔ የተናገርኩት ነገር ይኸውልሽ እና በሀቢባ ሩዋን ከተናደደች ሩዋን ራሷ ትንገራት እንጂ አንተ ለምን ትነግራታለህ ለአቡ? እኔ ሁሉም ነገር ሚዲያ ላይ ማውራት አልችልም። ሳሪ ምን ሆነሻል እንዴ? እኔ ነጥብ አልፈልግም። ይኸውልሽ አዳምጪኝ ሳሪ፣ ሁሉ ነገር ታውቂያለሽ። አንድ ነገር ልንገርሽ ሳሪ፣ እቺ ልጅ ሁሉም ሰው ዛሬ ኮሜንት አቡ ይቅርታ አድርጊልኝና ሌላ ስህተት እየተሳሳተ እንዳይሆን ይኸውልሽ አንዴ ሚውት አድርጊው። ይኸውልህ አንተ ዝም በል፣ ቆይ ኡስማን ዝም በል። አንተ የት ነበርክ? ነገሮች ካበቁ በኋላ መጥተህ ዛሬ አስተያየት ለመስጠት የምትሞክረው ነገሮች ካበቁ በኋላ ስንቱ ጣውረድ ተወጥቶ ከቆመች በኋላ መጥተህ እነሱ ልጅቷን ይኸውልሽ እያነቋቆራት እንዳይሆን እና ኡስሚ አንተ ጥሩ ስራ እየሰራ አይደለም። ምክንያቱም ሩዋን ይኸውልህ ስማኝ አዳምጠኝ። ሩዋን ባለችበት ሁኔታ ራሷ እኮ ኤክስፕሌን ማድረግ ትችላለህ። ሩዋን ኡስሚ አንድ ጊዜ አዳምጪ ሳሪ፣ ምን ሆነሻል? ሁሉ ነገር ሚዲያ ላይ አይወራም። ያለነው ኢማራት ነው። አዳምጪ አንድ ጊዜ። ማንም የሀቢባ ጠበቃ መሆን አይችልም። እነዚህ የሚቀራረቡ ሩዋንና ሀቢባ ይቀራረባሉ ከማንም በላይ። እናንተ ዛሬ እዚህ አተቀሳሰሩ ኡስሚ ስማኝ። እሺ አንድ ጊዜ አዳምጪ። ማንም እኔ በስሜት ላወራ አይደለም የመጣሁት። ገባሽ አይደለ? ማንም ዛሬ ቀን ሀቢባን ወክሎ ሊያወራ አይችልም ወይ? ዛሬ ለቀሳሱ ወደሮች ስማ፣ በሩዋን በኩል ቢወራ ስማ ኡስሚ፣ በሩዋን በኩል ቢወራ ሁሉም ማውራት ይችላል። እንደውም እኛን ተወጣ በቃ ነው አይደለም። ቆይ ልንገርሽ፣ ለቪው ሲል ሁሉ ሰው ማውራት ይችላል ነው? አይደለም። ስማ ኡስሚ፣ ሩዋንን ስማኝ፣ አዳምጠኝ። ሩዋንን ያለ ምንም ጥርጥር ሀባ ግዛታለች 100%። እንደውም በሩዋን እኔ ዋጋ ከፍያለሁ ልንገርህ። ስለዚህ ስለ ሩዋን ቆይ አይደለም አሁን ተገናኝ አይደለም ገባሽ ሳሪ? በዚህ ጉዳይ ማንም ሳይመለከተው ገባሽ አይደለ? ባለ ጉዳይ ነው የሚመለከተው። እኔ ዛሬ ቀን ማወራው ምንድነው? እኔ ማወራው ለምንድን ነው ማወራው? እዚህ ዛሬ ቀን እኔ ባለቤቷ ስለሆንኩ አይደለም። ትናንት እኔ ሌላ ቦታ ስሰራ ስለ ሩዋን አውርቼ አውቃለሁ? አላውቅም። ማንም ሰው አይመለከተውም። ጎተሻል አይደለ? ለሀቢባ ከበር አድርጎ ሊያወራ አይችልም። ገባሽ አይደለ? ከሩዋንና አንድ ጊዜ ሳሪ፣ አንድ ጊዜ አዳምጪኝ ሳሪ። አንቺን ጉዳይ ላይ ስለነበርሽ ነው። ጉዳይ የሌለ ሰው ማንም ሰው አይመለከተውም። ገባሽ? እኔ እንደዚህ ሳወራ ምንድነው የሚለው ሁሉም ሰው በሌላ ነገሩ። እኔ የመጣሁበት መንገድ አለ፣ በመጥፎ ነገር ነው የምታወቀው። ያ ነገር ነው እንትን የሚሉ። አሁን ደግሞ ስሜታውኝ እንዳወራ ከማንም ሰው ጋር መነጋገር አልፈልግም። እኔ እዚህ የመጣሁት አሁን እኔ ያለውን ነገር ግልጽ ለማድረግ በቃ አለቀ። በሰዓቱ የተናገርኩት ነገር ስህተት ነው። 100% አግዛታለች። በቃ እሱን ነገር ነው አንተ ይቅርታ መጠየቅ ነው እንጂ ያለ እንደዚህ ልትል አትችልም። እረርታታለች፣ አግዛታለች፣ እረርታታለች። ህዝብን አልተፈታም እና ታዲያ ባይፈታ የሀቡ ችግር ነው አይደለም? የህቡ ችግር ነው አይደለም? ታዲያ ከሆነ አንተ ነው አይደለም የእሷ ችግር ነው እንዳት አይደለም። ስማኝ አዳምጠኝ። ሩዋን ልጅ አይደለችም። እኔ በዚህ ሰዓት ኡስሚ አላዳምጥ። ምክንያቱም ወይኔ ለምንድን ነው ብለሽ አዳምጪኝ። ቆይ አንድ ጊዜ አዳምጪኝ። ለምንድን ነው ያልተፈታው? ሳሪ አልሀበሻ ልታስማማቸው ስትል ሙኒት አለች እዚህ ገስት ላይ የተሰደው ሰዎች ያውቁታል በሰዓቱ። ዛሬ እናንተ ታረቁ አታረቁ እኔ ጉዳይ አይደለም። ምን ችግር የለውም። ሰላም ፍጠሩ። እንዴ ያ ነገር ካለፈ እኮ 2 ዓመት ሊሆነው ነው። 2 ዓመት ሊሆነው ነው። ዝም ብለሽ አስጨርሽ። ከዛ በኋላ እኔ እናገራለሁ። ዝም ብለሽ ይጨርሽ። አዳምጪ ሳሪ፣ ዝም ብለሽ አዳምጪ። ነበራችሁበት አይደለ? እዚህ ጉዳይ ላይ እነሱ ሊስማሙ ሲመጡ ገባሽ? እኔ የማንም ግልጸብ የለብኝም። ሊስማሙ ሲመጡ 5,000 ድርሃም እንዲገባላትና በየሰዓቱ በሰላም እንዲፈታ ሳሪ አልሀበሻ አድርጋለች አላደረገችም? አድርጋለች። ከዛ ምን ሆነ ይሄ ጉዳይ? ኖ እናንተ ሌባ፣ እናንተ በጎን ሄዳችሁ ምናምን ሲባል ማነው ስትል የነበረ?
እኔ ዛሬ ቀን አይደለም የትናንት ነው የማየው። ምክንያቱም እኔ ሰላም ማግኘት እፈልጋለሁ። ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን የምንሰራበት መንገድ ነው እኔ የማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳ ትመጣለች። ብስጭት፣ ከሚዲያ በስተጀርባ ማልቀስ፣ መከፋት፣ ሁሉ ጊዜ መከፋት፣ ማልቀስ፣ የውስጥ የምታወራው ሰው የሌለ በቃ ሁሉ ጊዜ የምታለቅሰው። እኔ እኮ አብሬያት ያለው ሳሪ እንዴ ሁሉ ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉ ነገር ገብቶሻል አይደለ? ሲከፋት እኔ ነው ያለሁት። ከሷ ጋር ማንም አይኖርም። ዛሬ የሚኖረው ኡስማን ብቻ ነው። ገባሽ አይደለ ሳሪ? እንዴ እኔ የማወራው በሰዓቱ ተበላሽቷል። በስሜታዊ መንገድ ሁላችሁም የራሳችሁን ሁላችሁም መልካም ሰርታችኋል። ነገር ግን የሆነ ቦታ ላይ ተበላሽቷል። ይሄ ኬዝ ገብቶሻል አይደለ? እኔ ደግሞ ሁሉ ጊዜ የምፈልገው ምንድነው ይሄ ነገር እንዴት በሰላም ይፈታል? በድርድር ነው ወይስ በህግ ነው የሚለውን ነገር ነው። እንዴት መፈታት ይችላል ነው። ገብቶሻል? እቺ ልጅ ማረፍ አልቻለችም። ሁሉ ጊዜ ለቅሶ ነው። እርጉዝ ናት ያለ አሳጥረው አረዘምከው። ሐሳብን ከደረስ ካሳጨው ሙኒት ነበርሽ በሰዓት ነበርሽ። ጨረስክ አንተ ጨረስክ። አውሪ በመሃል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማው። እኔ አንድ ነገር ልንገርህ። ረዋን ብቻዋን ነበረች የነበረችው። እኛ ወላ ሀቢባ አጠገቧ ያለ ሰው ማንም የለም። ተበደልኩ ስትል ከሷን የሰማነው ኦኬ። እየታገስኩ ነው ስትልም ከሷን የሰማነው። ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው። ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ይኸውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ በል። አለበለዚያ ወርደህ እህታችሁ ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ። ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸው ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ። ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራልህ አትችልም። ከህግ በላይ ልታሰራት ነው፣ ከህግ በላይ ልትሰራ ነው ሀቢባ። خلاص ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደል? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው፣ የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ خلاص እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለ? ሰው ላይ ረዳት የቻለውን በደሏን ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለ? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢማራትን ህግ ትቀይር። የለም መተ እኔ ጋም እርጂኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድነው የሚባለው? ሀቢባ ለፍታ አበላሸሽባት። እንደገና ተያይዘው ይሄ ሁሉ ነገር ሐሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ።
አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን خلاص እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ተስጠው ነገሩን ተስጠው። አያይም አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት። ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት። እናንተ አላህን በኔ በታሜ በሐቢባ ወይ በሳራ ታጋራላችሁ። እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ ማለት አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳቡ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ እኔ ነኝ ወላፈኑ የምቀበለው። ለምን እኔ ነኝ አብሬያት የምኖረው፣ ማንም ሰው አይደለም የሚኖር። ገብቶሻል አይደለ እኮ እስቲ ለማለቅ አሁን እኮ ይኸውልህ ምን አለች ለማለቅ እኔ ባለፈውን ብያታለሁ። ክሷን ታንሳ ክሳቸውን ያንሱ። አበቅ ይሄ ለፍታለች፣ ረጅም መንገድ ሄዳለች። በምታዲያሽ እንደዛ ከሆነ ታዲያ ምን ላይ ነው ሀቢባ ተወቃሽ የምትሆነው? ጥያቄ ምን ላይ ነው ተወቃሽ የምትሆነው? እንሄድበታለን ካላችሁ እስከ መጨረሻው መሄድ ነው። አንድ ነገር ማወቅ ያለብሽ ሳሪ፣ እሷ በጣም ብዙ ነገር ሰርታለች። ይሄ ማይካድ ሀቅ ነው። እኔ ሀቢባ እኔ ምንም ችግር የለብኝም። እኔ አደንቃታለሁ በምትሰራው ስራ ሁሉ ነገር ማለት ነው። ገብቶሻል አይደለ? ይሄ የእናትና የልጅ ነው። ይሄ ሀቢባና ረዋን ይቀራረባሉ። ገብቶሻል አይደለ? እንዴ ታዲያ በየቦታው ሰው ሁሉ ጊዜ ለማድረግ አይደለም። ገብቶሻል አይደለ? ያለው ነገር ግልጽ ለማድረግ ነው። እኔ በቃ ምንድነው የምፈልገው ከአሁን በኋላ እኔና ረዋን የግል ጸብ የለብንም። በቃ እኔ ሰላም ማግኘት እፈልጋለሁ። በሰላም ይሄ ነገር ማን ገብቶበት ከአሁን በኋላ እንዲያልቅ። ምክንያቱም በሰዓቱ እዚህ ያላችሁ ሁላችሁም ተሰድባችኋል። 4-5 ሰው ተሰድባችኋል። ተስማምተንበታል። ስድቡን እኛ ተስማምተንበታል። ለምን መሰለህ? ምክንያቱም በተናገረችው ስለተሳደበች ተስማምተንበታል። አሁን እናሳጥረው ይታረቃል። ምንም ችግር የለም። ልጠይቅህ አንድ ጥያቄ። እኔ ላሳጥርልህ ኦስማን። ልትል የፈለከውን ነገር እኮ ስለተረዳሁት ነው። ኬዙን መንግስት ዘግቶታል አልዘጋውም? መንግስት ይኸውልሽ ለምን አንድ ሁለት መልስ አዎ አይበለኝ። የገንዘቧ እንዲከፈልላት ሲፈረድላት ያኛውን ኬዝ ደግሞ መንግስት በራሱ ኢንቨስቲጌት አድርጎ ዘግቶታል አልዘጋውም? እሱ ባለ ጉዳይ ታወራዋለች። አንተ አውራው። ለምን አታወራውም? ማታቆነ ዝም በላ። መንግስት ዘግቶታል። የራሱን ኢንቨስቲጌት አድርጎ ዘግቶታል። ነው ሁሉ ጊዜ ነው የምናገር። ላላላ ስንነጋገር ግልጽ እንነጋገር። እኛን አታስጣን። እዚህ ላይ ትሰማኛለህ? ለገንዘቡ ሲፈረድላት ለሰራች ስራ ቆይ አዳምጪ ማሚ። ይኸውልሽ እኔ ማንንም ሰው ይጅ ይላል። እውነት መነጋገር ካልፈልግ አትነጋገር ከኛ ጋር አትነጋገር። ጠበቃ አስነብቦ ነግሯችኋል አልነገረው? ተዘግቷል አልተዘጋም? እኔ ሁሉ ጊዜ እኔ የምነግራት ለረዋን ይሄ ነገር ፍቺው የምትፈች ከሆነ በቃ ለጠየቁት ጥያቄ መልስ አይደለም። ይሄ ለጠየቁት ጥያቄ መልስ አይደለም። እኔ የምጠይቅህን ጥያቄ መልስልኝ። ገንዘቧ በየወሩ 5,000 እንዲሰጣት ከዛ በኋላ ደግሞ ሌላው ኬስ እንደተዘጋ ተነግሯል አልተነገረም? እንዴት ተበላሸ? ደግሞ እንዴት ማን አበላሸው? ኖ እናንተ ተሰድባችሁ በሰዓቱ ይሄ ኬዝ በሳሪ አልሀበሻ ምክንያት 5,000 እንዲገባላት በየሰዓቱ በሷ እናንተ ገብታችሁ እንዲሁ ፍርድ ቤት ነው ያዘዘው። ሳራ አልሀበሻ አይደለችም ያዘዘችው። ኖ እኔ ፈረደው። ከዛ ምን ሆነ መጨረሻ ላይ ይሄ ነገር ሽማግሌ ሲገቡበት መጨረሻ ላይ ምን ሆነ? ኖ በህግ ይጅበት። ረዋን በዛን ሰዓት ፑሽ ሲያደርግ የነበረ ሰው ስህተት ነው። ህግ እኔ አልመክርም። ህግ ያስከብራል። ነገር ግን ይሄ ነገር ማለቅ ያለበት በሰላማዊ ጉዳይ። ምክንያቱም መፍትሄ የሚመጣው እስካሁን ድረስ ልጅቷ እየተሰቃየች ነው።
ጊዜዋን ጉልበቷን በተለይ ሰላሟን አጣለች። ረዋን የምታወራው ነገር ከምጠይቀው ጥያቄ ጋር ምንም ነገር አይገናኝም። ኖ እኔ ዝም ብለን ማውራት ከሆነ የፈለከው ዝም ብለህ አንድ ነገር ልንገርሽ ሀቢብቲ፣ እኔ ልንገርሽ እሺ። እንዳትከፍት ሚውትን ካላስ ወይ አውርዱት። እኔ አውርቼ ስጨርስ አስገቡት። ሳሪ አንድ ነገር ልንገርሽ፣ እኔና ሳራ አልሀበሻ በሽምግልና አለን አይደለ? ሀቢባ በህግ አለች። አስገድዳታለች? አላስገደደቻትም። አዎ ብላም ሄዳ። እኔ ምንም ማሽቃበጥ ከማናችሁም ጋር አልፈልግም። በዚህ ጉዳይ ተበዳይ እንጂ እኔ ምንም አይደለም። እኔም ተበዳይ እንጂ ምንም አይደለም። አዎ ሀቅ ግን ሀቅ ነው። መረጥ ሽጉን እሷ ራሷ መረጠች። ሽጉን በህግ ሄዱ። በህግ ደግሞ የደረሱበት ደረጃ ደረሱና ተዘጋ ህጉ። ካላስ ሀቢባ ህጉን ለረዋን ብላ መቀየር ትችላለች? አትችልም። ግን ልትክሳት ሞራሏን ሊክስላት በሚችል መንገድ ካሰቻት፣ አስካሰቻት። በህዝብ ታዘነላት፣ ተለቀሰላት፣ ገንዘብ ተዋጣላት። አይደለ እንዴ እኮ አሁን ኡስማን ያንጫጫሽ የሚያንጫጫ ነገር አንቺ ኮርኪ ነሽ ሲጀመር ሂጂ ዝባራ ነው እስኩት ከዛ በኋላ ስም ያትንጫጪ ስላለች ያንጫጫሽ አንቺ እኔ ትንንቻለሁ የኡስማን ፍላጎቱ ምንድነው? ኦይ ስሚ ልንገርሽ፣ እሱ አሁን የቸገረውን ነገር እኮ እኔ ተረድቻለሁ። ምንድነው እሷ በየቀኑ እየተበጠበጠች ረዋን ትበጠብጠዋለች። ስራ መስራት አልቻሉም። ታለቅሳለች። ትዳሯን እየበጠበጠች ነው። በዛ ላይ ግን ማንም እጁን ማስገባት አይችልም። እኔ ቁጭ አርጌ ረዋንን ምን አልኳት? ኬዝሽ እንደተዘጋ ታውቂያለሽ። ሰው የሰው ፍርድ ሰጥቷል። ምክንያቱም በደሉ በደረሰባት ሰዓት አንድም ሰው አጠገቧ የለም። ግን ማን ነበር? የፈጠራት አምላክ አብሯት ነበር። በደሏን ያቅላታል አይደለ እንዴ? ካላስ ሰው ያላየልሽም በደል ላየው አምላክ መተው አይቻልም? መተው አይቻልም ወይ እንዴ? አምላኬ አይተሃል፣ ተበዳይ ነኝ፣ አንተ ፍረድልኝ። ሲፈልግ ሳይውል ሳያድር ይፈርዳል። ሲፈልግ ሰዓቱ በሆነ ሰዓት የሚፈርድ አምላክ አለ። ካላስ ሰው ሊፈታው ያልቻለውን፣ መንግስት ሊፈታ ያልቻለውን፣ ማንም ሊፈታ ያልቻለውን አብሯት የነበረው አምላክ ይፍረድላት። አለቀ። ትዘጋና ፋይሏን እዚህ ጋር ምንድነው ማድረግ ያለባት? የረዳትን ሰው አመስግና፣ በዚህ ሰበብ ያስቀየመችውን ሰው አመስግና ኑሮዋን መኖር። እውነት አላህን የምታምን ከሆነ ያኔ የት ነህ ያለችው አምላክ አላህዬ ለኔ የለም ወይ ብላ ነው አይደለ ዓለምን ያንቀሳቀሰችው። ያንን አምላክ ትንገረው፣ መኖርህን አሳየኝ፣ ፍረድልኝ ትበለው እንጂ የዘለሉ ሀቢባን ፍረጂ፣ ሙኒትን ፍረጂ፣ ታሜን ፍረድ፣ ሳሪን ፍረጂ፣ እከሊትን ፍረጂ ብሎ ቋንቋ አይሰራም። ያላየነውን እኛ አዳምጥ፣ ያላየነውን እኛ ያየውን ይፍረድልሽ። ከዛ በኋላ እንደ ማንኛውም ሰው ኖርማል ላይፍሽን ኑሪ። ምድራዊ ነገርሽን ግን ለማስተካከል አንድና አንድ ያለው መንገድ ምንድነው? ከመንግስት ላይ ክሷን ማናት ስሟ ረዋን ታነዛለች። ኦኬ፣ እነዛም ደግሞ ያነሳሉ። አለቀ። ባዶ ሜዳ ይሆናል። ሜዳውን ለባለሜዳው ልቀቂለት። አላህ ይፍረድልሽ። አንቺ የአላህ ፍርድ መንግስት ይሄን ልጅ በገንዘብ ቢቀጣው ነው ወይ የተወሰነ አመት እስር ቢያዝበት ነው። የአላህ ፍርድ ግን ደም ስር የሚነቅል ፍርድ ነው። እንደኔና እንዳንቺ እንደ ህዝቡ አይደለም። ኡስማን ንግግር አትችልበትም። እኔ ውስጥህን ሙሉ በሙሉ እረዳለሁ። ግን ማሚ አንድ እዚህ አዳምጪ። እኔ ስለምበልና ሐሳብሽ እንደማዳምጪ አዳምጪ። እኔ ስለማከብርሽ ነው። እኔ ይኸውልሽ ማሚ፣ እኔ ሐሳብ ካንቺ ጋር ነው። ገብቶሻል አይደለ? በሰዓቱ ሌላ ሰው ቢገባበት ያልቅ ነበር። ድሮ አልቆ ዛሬ ቀን ሰላም ተፈጥሮ የራሷን ህይወት የራሷን ነገር እየመራች ሌላ ነገር ነው ማለት። እሺ እኔ ልጠይቅህ፣ ሌላ ሰው ቢገባበት ለምሳሌ እኔ ቢይዘው ኬዙን ሁሉንም ታውቃለህ። እኔ አታነካኪኝ አይደለም፣ ላደርሰህ እኮ ነው ፖይንቱ ላይ። እኔ ኬዙን ይዤው ቢሆን ኖሮ መንግስት የሚሄድበት መንገድ የተለየ ይሆናል ወይ? እሺ ልመልስ። አሁን ያደረገውን ኢንቨስቲጌት ነው እኔም ይዤው ሲሄድ ኢንቨስቲጌት የሚያደርገው፣ ታሜ የሚይዘውት ቢሆን የሚያደርገው አንድ አይነት ምርመራ ነው የሚያደርገው። ልመልስ መልስ። ጠይብ እናንተ በሰዓቱ ምን ብላችሁ ነበር? ወደ ህግ ይሯል አላችሁም? እናንተ ያላችሁ ምንድነው ያላችሁ? እናንተ በሰዓቱ እኔ በሰዓቱ ያላችሁ ምንድነው ያላችሁ? ይሄ ነገር በስምምነት ፍቱት፣ ይሄ እንደዚህ ይለቅ፣ ይሄ ነገር ማለቅ አለበት። ምክንያቱም ካላለቀ ህግ ስለምታውቁ ነው። ታሜ ማሚ በደንብ ህግ ስለምታውቁ ነው። ምክንያቱም ይሄ ከሄደ ረጅም ነገር ስለሚሄድ ነው ብላችሁ ነበር። ግን ሌላ ሰው ምን አለ? ኖ በህግ ሂጂ።
ከሄደች እስከዚህ ድረስ ለፋች ወላፈኑ እኔ ጋር መጣው በህይወቷ እኔ ጋር ደረሰ። ምክንያቱም ምንድነው ረዋን ስትከፋ ኡስማን ይከፋል። ኦኬ ተረዳው። በሽምግልና ቢሄድ ኖሮ ደግሞ ዛሬ ምን ትል እንደነበር ልንገር። በሽምግልና ሄደን ቢሆን ኖሮ ዞሮ ምን ትለን እንደነበር ዛሬ ልንገር። ትነሳና ትመጣና ሐቋን አስበሏት። ሴም ቲንግ ይሄን ነበር የምትለው። ሙኒት አንዴ በአላህ አንዴ እቺን ብቻ ላውራና አንድ ጊዜ ብቻ አንዴ እቺን ላውራ አንዴ ኡስማን አንድ ጊዜ ወለ አንተና ረዋን ህይወት ከጀመራችሁ አመት አልሆናችሁ። እሷ ይሄንን ጉዳይ ስትጋፈጥ የነበረችው ብዙ አመታትን ነው። ይሄንን ጉዳይ ስትጋፈጥ የኖረችው ካንተ ጋር ህይወት ከኖራት አንድ አመት አይሞላም። ይሄንን ነገር እንደ ችግር እንኳን እያለቀሰችብህ ከሆነ እያዘነችብህ ከሆነ ራስህ እዛው ነገሩን ቀስ እያልክ ታግሰ ትቀመጣለህ እንጂ ለኔ በደንብ ያገባኛል። አገባሽም ብትል ራሱ ድብና አድርጎ ነው የሐቢባን ልፋት የሐቢባን ድካም ስለማቀው በሰዓቱ የነበረው ሳሪ በዚህ ጉዳይ ሌባ ተብላ ስራዋን እንዳሰራ ተደርጋበታለች። ሌባ ተብላ ከሪዋን እንዲያርሽ ታውቃለች። አንዴ ብዙ ነገር ለተናገረች ሳሪ እቺን የውስጤን ተናገረች። አንዴ ሳሪ ሐቢባን በዚህ ጉዳይ ወታ ልትናገር ራሱ ሞራሉ አቅሙም የለህም። በዚህ ጉዳይ ማለት ነው ነገሮች ካበቁ በኋላ ችግሮች ከተፈቱ በኋላ ሁሉ ነገር ሁሉም ሰው በዚህ ጉዳይ ዋጋ ከከፈለ በኋላ መተክ አስተያየት ሰጪ በየቦታው ጉዳዩን ይሄ እንትናልክ ጠጥቶ ነው እየተባለ ነገሩ እየቀለለ እንዲሄድ አታድርጉት። አታክ እንዳታረግ አንዴ ፈልግሻለሁ። አንድ ጊዜ በአላህ ረጁ አዳምጪ። አንቺም በጉዳይ ነበርሽ አይደል ረጁ? አዳምጪ ረጁ። አዎ ድብና አርግቼ ነበርኩ። አንገቴ እስኪሰበር ደረሰኝ ጽጽፍ ስለቀን ነበርኩ። አውቃለሁ። አንዴ ረጁ አንድ ጊዜ አዳምጡ። ሚውት አታርጉኝ። እኔ መጥፎ ነገር ለማንም ሰው አላወራም። እኔ ገብቶሻል አይደለ? እኔ እንደዚህ በስሜት ሚውት አታርጉኝ። በአላህ አንዴ አትደውሉልኝ በአላህ እባካችሁ። ይኸውልሽ አንድ ጊዜ ማንም ሰው ማንም እዚህ ላይ የተሳደበ ሰው ወይም እንትን ያለ ላላላ እኔ ሁሉ ጊዜ ሳሪ እኔ አልነበርኩም በሰዓቱ፣ ግን አሁን መጥቻለሁ። አሁን በመጣውበት ሰዓት ግን ይመለከተኛል እንደ አንድ ባል። ምክንያቱም ሴት ልጅ ሚስቴ ስትከፋ ይመለከተኛል። ምክንያቱም ሳሪ ስትከፋ ማን ይመለከተዋል? ባለቤቷን የሚመለከተው። ስትጨነቅ ለምን ማን ይመለከተው? ባለቤቷ ይመለከተዋል። ምክንያቱም እሱም አብሬያት ሙሉ እኔ ነኝ፣ አብሬያት የምሰራ እኔ ነኝ። የሆነ ነገር በሆነች ቁጥር ወይ ህግ ቤት ደርሳ ስትመጣ በተበሳጨች ቁጥር እኔ ላይ ነው። ገብቶሻል አይደለ? ሁሉም ነገር ያስጨንቀኛል እንደ አንድ ሰው። ይሄ ነገር እኔ ሁሉ ጊዜ ጥያቄ የሚሆንብኝ ይሄ ነገር መቼ ነው የሚፈታው? ለምን በሰላማዊ መንገድ አትፈቱትም? ሁሉ ጊዜ ነው የምጠይቃት። እንደዚህ አይነት ሰው ይሄን የሚችሉ ሰዎች አሉ። እነዚህ ሰዎች ቢገቡ ሀቢባ የራሷ ሙሉ ለሙሉ አድርጋለች። 99% የራሷ አድርጋለች። ሀቢባኔ ክብር አለኝ። በተናገርኩት ነገር ይቅርታ ጠይቄያለሁ። አግባብ አይደለም የተናገርኩት ነገር፣ ተሳድቤያለሁ። ያ እሱ ስሜታዊ ከመሆን አንፃር ነው። ጭንቀት ነው። ገብቶሻል አይደለ? ጭንቀት ብዙ ነገር ሲደራረብብኝ ኡስሚ ሮሃን ቤቷን ከፍታ እየተናገረች ነው። ስለዚህ ለምን አንድ ላይ ሆናችሁ ችግራችሁ ወይም ደግሞ ያለውን ችግር ሰው አንድ አይደለንማ። አልተረዳችኝም። እሷ በሀይባ ጉዳይ ተቀይማኝ ማለት ነው። 3 ቀን 4 ቀን ይኸውልሽ ወሬ የለም። ገብቶሻል? በትዳራችን መሀል ደግሞ ችግር ተፈጥሯል። ገባሽ ሳሪ? አሁን አንተ የምትለው ቦታ አላት። ገብቶሻል? አዳም ኡስማን እና ለሀቢባ ቦታ ኡስማን አንተ የምትለው መጀመሪያ የተሄደበት መንገድ ትክክል አይደለምና ሁለተኛው ኦፕሽን ይደረግ ነው አይደለም የምትለው? አሁንም ሁለተኛውን ኦፕሽን አልረፈደም። የኛ ሽምግልና ይቅር ተባባሉ ነው። ይዘጋ። ይቅር ተባባሉ። እንዴት መሄድ እንዳለበት ማን ሰው ገብቶበት የሚችሉ ሰዎች እዚህ ላይ ገብተውበት የሚያስጨርሱ ሰዎች። ትናንትና ሳራ ለሀበሻ ደውላ አናግራቸዋለች። አላናገረቻቸውም? አናግራቸው። ሽምግልና ማለት ይሄ አይደለም እንዴ እኮ? ታዲያ በቃ አለቀ። خلاص አበቃ። ጥሩ እኔ እየተጨነቁ ነው አይደለም? ይቅርታ ጠይቂተዋል ነው። እኔ እኮ በትዳሬ ላይ እኮ ችግር ተፈጠረብኝ እኮ። ማንን ነው ይቅርታ የምጠይቀው?
እኔ ማለት ላይ ብሬ ነው አይደለ? ላይ ብሬ ትናንት ማታ ገብቼ ማንን ይቅርታ የምጠይቀው? እስሚ እሺ፣ እናንተ እዚህ ነው ያላችሁ፣ እናንተ ያመጣችሁ እናንተ ናችሁ። ይቅር ባላችሁ እሺ፣ ላትቀየሙ እንችላላችሁ። ኡስማን ስለዚህ ጠይቃት፣ ምን ችግር አለው? ሀቁን ጠይቃት አልኩኝ እኮ ይቅርታ አልኩኝ እኮ። በቃ አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው ኡስሚ። በቃ ይቅርታ ብለህ ፈታህ። ስማኝ አዳምጠኝ። ይቅርታ አይደለም፣ ስማኝ አዳምጠኝ ኡስሚ። አሁን ይቅርታ ብለህ ትናንት ከፈታህ በድጋሚ ስለዚህ ነገር ማንሳት አይጠበቅም። በድጋሚ መሄድ ያለብህ ቀጣዩን ስቴፕ ነው። ልክ ሙኒት እንዳለችው ሳራ ለአበሻ ደውላ ካነጋገራቸው እነ ሙኒት ነታም የሚያወሩ ከሆነ በቃ ኖርማል ዝጋ። ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ሩዋንን ለምን አትረዳትም? እሷ እኮ እርጉዝ ናት። አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል። ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሸ ብለህ የምትለው ረዋን በራሷ ፈርማ አዎ ብላ ፈቅዳ ወዳ ሳሪ አልነበርኩማ ዳትሚት በሌለ ይኸውልህ አዳምጠኝ። አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጠኝ። ይኸውልህ አሁን ቅድም እንዳልከው ሳሪ ስትቸገር ባሏ ነው አብሮ የሚቸገረው። ትክክል ነው። ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም። መውቀስ አልቻልኩም። አዳምጪ ሳሪ፣ አዳምጪ። ያለፈ ነገር አልፏል። አሁን ሳሪ በሰድብሽ ሰደብኩሽ አይደለ? አለፈ። አዎ በቃ አለፈ። ሳሪ የሆነ ስም ሰጠውሽ፣ የሆነ ስም ሰጥቼ በሰድብሽ ያ ነገር አልፏል። አንድ ጊዜ ወጣል። ያፍ ወለምታ በቅቤ አይታሽም ይባላል። አንድ ጊዜ ከወጣ ወጣ ነው። በቃ በቃ። ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም። ምክንያቱም እቺ ልጅ እስከመቼ ነው እንደዚህ የምትሆነው? ከሚዲያ ጀርባ ያለው ትውለድ፣ መጀመሪያ እሷ ትውለድ እንዴ አንተ ኡስሚ እንዴ እሷ ያለችው ወይ ሁልሽ ሳሪ አንድ አዳምጪኝ። ይኸውልሽ እርግዝናው በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገርህ፣ አንድ ሰው ይሄን ሁሉ ማስኬድ አይችልም። እሷ ራሷ እኮ መተው መቻል አለባት። እኔ እኮ መክሬያታለሁ። ረዋን አሁን አንቺ ስለራስሽ አስቢ። ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል። አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ፣ አንቺ ከጤናሽ ካልሆንሽ ክስ ገለመሌ ምናምን ምን ያደርግልሻል ብዬ መክሬያታለሁ። መጀመሪያ ውለጂ፣ አንቺ ሁለቱኝ ሰላምሽን ታገኛለሽ። ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሬያታለሁ። ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው። መኖር ትጀምራለች። በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች። እኔም ብዬ ደጋግሜ ነግሬያታለሁ። አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘህ የሚራገብ ከሆነ እንዴት ነው ሰላም የምታገኘው? አሁን ስሯል። ኦኬ ሳሪ